የኢየሱስ ክርስቶስን ቦታ ማርያም ተክታ ይዛለች። ሐዋርያቶቹ ስለ ኢየሱስ ክርስቶስ ያስተማሩትን ትምህርት እየቀየሩ ለማርያም ይሰጣሉ። አባ ጊዮርጊስ ዘጋስጫ እነዚህን መጻሕፍቶች ሲጽፉ የጻፉት የሰማይና የምድር ሚስጥር ተገልጦላቸው ነው። የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበትን ምድር እስም ዘንድ ማን በከፈለኝ ይላሉ። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላኩን መሰክራለን። መጽሐፈ አርጋኖን የተሰኘ መጽሐፍ አላቸው። ታዲያ አባ ጊዮርጊስ ዘጋስጫ የተገለጠላቸው ወይም የገለጠላቸው እግዚአብሔር ነው ወይስ ሰይጣን? የሜሎስ ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ባለፈው ሳምንት እንደምታስታውሱት የእገዛ ጥያቄ አቅርቤላችሁ ነበር። በተለይም ደግሞ የስቱዲዮ ኪራይና የፕሮዳክሽን ወጪዎች ስላሉብን እሱን የምንሸፍንበት ጊዜያችን አሁን ላይ ስለደረሰ ጥያቄ አቅርቤላችሁ ነበር። እናንተም እንግዲህ ጥያቄውን በመስማት ምላሽ ሰጥታችሁኛል። የተወሰናችሁት የተለያየ መጠን ያለው ገንዘብ አስገብታችሁልኛል። አንድ 4 የሚሆን ሰው አስገብቶልኛል። አሁንም ግን የእናንተን እገዛ ያስፈልገናል። ምክንያቱም የአንድ ዓመት ነው መሸፈን ያለብን። በወር ወደ 45,000 ብር ወጪ ያለብን። ስለዚህ የምትችሉ ሰዎች በቻላችሁት አቅም እንድታግዙን ታች በመናስቀምጥላችሁ የንግድ ባንክና የአቢሲኒያ እንዲሁም የአዋሽ ባንክ አካውንት ውስጥ የቻላችሁትን አቅማችሁን በሚፈቅደው መንገድ እንድታስገቡልን በጌታ ፍቅር እንጠይቃችኋለን። ከዚህ ከሜሎስ ቲዩብ ትምህርት የተጠቀማችሁ ሰዎች ደግሞ ይህን ትምህርት ቢሰሙ፣ በተለይም ኦርቶዶክሳውያን ይህን ትምህርት ቢሰሙ ይጠቀሙበታል፣ ወደ እውነት ይመጣሉ ብላችሁ የምታስቡ ሰዎች ብቻ እንድታግዙን በጌታ ፍቅር ጠይቃችኋለሁ። በቻላችሁት አቅም እንግዲህ ገደብ አላስቀምጥላችሁም። በቻላችሁት አቅም የቻላችሁትን ያክል አግዙን። የሰኔና ሐምሌን ነው እንግዲህ ይህን ጥያቄ የምናቀርበው። ከዛ በኋላ እንግዲህ ያለምንም ሐሳብ አገልግሎታችንን እንግዲህ በተሳለጠ ሁኔታ እንድናገለግል የእናንተ እገዛ ያስፈልገናል ማለት ነው። ምክንያቱም እያንዳንዱ ነገር ኮስት አለው። ስለዚህ እሱን መሸፈን ደግሞ የምንችለው በእናንተ እገዛ ነውና እሱን እንድታግዙን በጌታ ፍቅር እንጠይቃችኋለን። እስከዛ ድረስ ደግሞ ላስገባችሁልን ገንዘብ ደግሞ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሁንም ደግሞ ለምታስገቡልን ሰዎች እናንተን ማስቀድሜ ማመስገን ፈልጋለሁ። እንደ ቤተሰብ አንድ ላይ ሆነን ብንሰራ ነገሮችን ቀላል ይሆኑልናልና ሁላችሁም ወንዶችም እህቶችም ያላችሁን ነገር እንድታበረክቱ በጌታ ፍቅር ጠይቃችኋለሁ። ይህን ደግሞ ስለምታደርጉ እናመሰግናለን። ያ ፍቅር፣ የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ የስህተት ትምህርቶችን በእግዚአብሔር ቃል እውቀት እያፈረስን እንገኛለን ማለት ነው። ለዛሬም እንግዲህ አንድ ሐሳብ ይዤላችሁ መጥቻለሁ። በተለይም ከነገረ ማርያም ጋር በተገናኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለነገረ ማርያም ያላቸው ቦታ ወይም ነገረ ማርያምን የሚያስተምሩበት መንገድ መጽሐፍ ቅዱሳዊ አይደለም። እንደውም የኢየሱስ ክርስቶስን ቦታ ማርያም ተክታ ይዛለች እንላለን ብዙ ጊዜ። ለዚህ አባባላችን እንግዲህ ማስረጃዎችን ዛሬ ይዤላችሁ መጥቻለሁ ማለት ነው እና ኦርቶዶክሳውያን በደንብ እንድትሰሙኝ እፈልጋለሁ። ይህን መልእክት ደግሞ የምትመለከቱ ክርስቲያኖች ደግሞ ለኦርቶዶክሳውያን ሼር እንድታደርጉላቸው እፈልጋለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለማርያም የሚሰጡት ስፍራ የኢየሱስ ክርስቶስን ስፍራ ነው ወይም የኢየሱስ ክርስቶስን ቦታ ነው ለማርያም የሚሰጡት ምንለው እንደው ዝም ብለን ከመሬት ተነስተን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ውስጥ ያለ ሐሳብ ስለሆነ ነው። ቤተክርስቲያኒቷ በምታደርጋቸው ልምምዶች ውስጥ የምናየው ተግባራዊ የሆነ ትውፊቷን ስለምናይ ነው። የኢየሱስ ክርስቶስን ቦታ ተክታለች የኦርቶዶክሷ ማርያም ምንለው ለዚህ ነው። የመጽሐፍ ቅዱሷ ማርያም አይደለችም። የመጽሐፍ ቅዱሷ ማርያም በጣም ትሁት እናት እንደሆነች እናውቃለን። እርሱን ስሙ የምትል እናት እንደሆነች እናውቃለን። ኦርቶዶክሳውያን የሚሰብኳት፣ ኦርቶዶክሳውያን የሚያስተምሯት ማርያም ግን የኢየሱስ ክርስቶስን ቦታ የተካች ነች። ሐዋርያቶቹ ስለ ኢየሱስ ክርስቶስ ያስተማሩትን ትምህርት እየቀየሩ ለማርያም ይሰጣሉ። ይህን ደግሞ በበቂ ሁኔታ በማስረጃ አድርጌ ዛሬ አሳያቸዋለሁ። በተለይም አባ ጊዮርጊስ ዘጋስጫ የተባሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሊቅ ናቸው፣ ቅዱስም ናቸው። ኢትዮጵያዊው ቄርሎስ እየተባሉ ራሱ ይጠራሉ እና እኚህ አባ ጊዮርጊስ ዘጋስጫ የሚባሉት ማርያም በአንድ ወቅት መታ የሕይወትን ጽዋ እንዲጠጡ አድርጋ የሰማይና የምድር ዕውቀት
ጥበብ እንደተገለጠላቸው ሚስጥር እንደተገለጸላቸው ይነገራል ማለት ነው። እና እኚህ አባ ጊዮርጊስ ዘጋስጫ ከ50 በላይ ጽሁፎችን እንደጻፉ ይታመናል። የተወሰኑትን ለመጥቀስ ያክል ለምሳሌ መጽሐፈ ሰዓታት፣ ኖኅተ ብርሃን፣ መጽሐፈ አርጋኖን፣ ውዳሴ መስቀል፣ ቅዳሴ ውዳሴ ሐዋርያት፣ ፍካሬ ሃይማኖት፣ መጽሐፈ ሚስጥር፣ ውዳሴ ስብሐት፣ እንዚራ ስብሐት፣ ሕይወተ ማርያም፣ ተአምኖ ቅዱሳን፣ መጽሐፈ ብርሃን የመሳሰሉ መጽሐፎችን እንደጻፉ ይታመናል። ስለዚህ አባ ጊዮርጊስ ዘጋስጫ እነዚህን መጽሐፍቶች ሲጽፉ የጻፉት የሰማይና የምድር ሚስጥር ተገልጦላቸው ነው። ማርያም ቅዱስ ኡራኤልን አስከትላ መታ የሕይወትን ጽዋ ከጠጡ በኋላ ይሄ የሰማይና የምድር ሚስጥር ተገለጠላቸው ነው የሚባለው። እና ዛሬ እስቲ አንደኛውን መጽሐፋቸውን በተወሰነ መንገድ ለማየት እንሞክር። መጽሐፈ አርጋኖን የተሰኘ መጽሐፍ አላቸው። የእመቤታችን ምስጋና ይላል። እዚህ መጽሐፍ ላይ ስለ ማርያም ምንድን ነው ያስተማሩት የሚለውን እንፈትሻለን። እውነት ይህ አስተምሮታቸው ከሰማይ የተቀዳ ነው ወይ የሚለውንም እናያለን ማለት ነው። ለምሳሌ አንዳንድ ፖይንቶችን እናንሳ። በዚህ በመጽሐፈ አርጋኖን ላይ ገጽ 23 ላይ እንደዚህ ይላሉ አባ ጊዮርጊስ ዘጋስጫ። ገጽ 23 ቁጥር 9 ላይ የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሱበትን ምድር እስም ዘንድ ማን በከፈለኝ ይላሉ። ተመልከቱ፣ የዓለም ሁሉ መድኃኒት የምትሆን ብላቴና ማን ነው እንደሚሉት? ኢየሱስን አይደለም ማርያምን ነው። የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ፣ ተመልከቱ፣ እግሯ የተመላለሱበትን ምድር እስም ዘንድ ማን በከፈለኝ በማለት ይጠይቃሉ ማለት ነው። እንግዲህ የዓለም ሁሉ መድኃኒት ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው። በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ሐዋርያው ዮሐንስ እንደዚህ ይለናል፣ እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላኩን መሰክራለን። ስለዚህ የዓለሙ መድኃኒት ኢየሱስ ክርስቶስ እንደሆነ ከሰማይ የመጣ ጽዋ ጠጥቼ ሊገለጥልኝ አያስፈልግም። ኦልሬዲ ከዛሬ 2000 ዓመት በፊት በቅዱሳን አባቶች በሐዋርያቱ ይህ እውነት ተነግሯል። በመጽሐፍም ተጽፎ ይኸው መጽሐፍ ቅዱስ ነው ብለን ይዘናል። አባ ጊዮርጊስ ዘጋስጫ ግን ከሰማይ የሕይወትን ጽዋ ጠጥተው የሰማይ ሚስጥር ተገልጦላቸዋል የተባሉት እኚህ ጊዮርጊስ ዘጋስጫ ግን ይህ እውነት አልተገለጠላቸውም። ሐዋርያቶቹ የተናገሩትን እውነት በመቃወም የዓለም መድኃኒት ማርያም ነች ብሎ ይናገራሉ ማለት ነው። ማርያም ነች በማለት ይናገራሉ። በዚህም አያበቁም። ቁጥር 10 ላይ እንደዚህ ይላሉ፣ ይቅርታን የምታሰጥ ብላቴና ጥላዋ ይነካኝ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ እሸከም ዘንድ ማን በከፈለኝ ይላሉ። ተመልከቱ፣ የእግሯንም ጫማ እሸከም ዘንድ ማን በከፈለኝ በማለት ይጠራሉ። አሁን ይሄ ሐሳብ የት ነው የምናገኘው ከተባለ መጽሐፍ ቅዱሳችን ላይ እናገኘዋለን። ግን የኢየሱስን ቦታ ለማርያም በመለወጥ ሐሳቡን ይቀይራሉ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ መጥምቁ ዮሐንስ እንደዚህ ይላል፣ እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። ተመልከቱ፣ ዮሐንስ ስለ ኢየሱስ ክርስቶስ ምን ብሎ የተናገረው? ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ ይመጣል፣ ከኔ ይልቅ ይበረታል አለ። ይህን ሐሳብ ኢየሱስ የሚለውን ቀየሩና ለማርያም በመስጠት የእግሯን ጫማ እሸከም ዘንድ ማን በከፈለኝ አሉ ማለት ነው። ለዚህ ነው መጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ የተነገሩ ሐሳቦችን የኦርቶዶክስ ሊቃውንቶች ቀይረው ኢየሱስ የሚለውን እየቀየሩ ለማርያም ይሰጣሉ። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ ማርያም የኢየሱስ ክርስቶስን ቦታ ይዛ ነው የምትገኘው የምንለው ለዚህ ነው። አሁንም እንቀጥል። ገጽ 64 ላይ ያለውን ሐሳብ ደግሞ ገጽ 64 ላይ እንደዚህ ይላል፣ የደህንነት ምንጭ ሆይ ካንቺ የሚጠጡ ሐዲሳት አትክልት እያለ ይጠራል። አባ ጊዮርጊስ ዘጋስጫ ማንን? ማርያምን። የደህንነት ምንጭ ሆይ ነው የሚላት። ካንቺ ምን የሚያደርጉ? የሚጠጡ ይላል። ከዛ ይቀጥላል ገጽ 65 ላይ የሕይወት ምንጭ ሆይ ካንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም ይላል። ተመልከቱ፣ የደህንነት ምንጭ ሆይ ካንቺ የሚጠጡ ይላል። ይህ ሐሳቡን የምናገኘው የት ነው? መጽሐፍ ቅዱስ ላይ። ግን አሁንም ስም ተቀይሮ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንደዚህ ይላል ጌታ ሲናገር፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ስለዚህ የሕይወት ውሃ የተባለው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ይህን ሐሳብ ቀይረው
ለማን ይሰጣሉ ማለት ነው? ለማርያም ይሰጣሉ። የሕይወት ምንጭ ሆይ ካንቺ የሚጠጡ በማለት ይገልጻሉ ማለት ነው። ይሄ ብቻ አይደለም። እዚሁ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሱ ስለሚጠጡ ሰዎች እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይ ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና አይጠማም። ኢየሱስም መልሶ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 13 ላይ እንደዚህ አለ። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት በማለት ሐዋርያው ዮሐንስ ይነግረናል። ስለዚህ ኢየሱስ ክርስቶስ እኔ ከምሰጠው ውሃ የሚጠጣ በማለት ሲናገር ይህን ሐሳብ ኢየሱስ የሚለውን ይቀይሩና አባ ጊዮርጊስ ዘጋስጫ ማን ያደርጓታል? ማርያምን ያደርጓታል። የደህንነት ምንጭ ሆይ ካንቺ የሚጠጡ በማለት ይቀይሩታል ማለት ነው ሐሳቡ። ታዲያ አሁንስ ኦርቶዶክስ ቤተክርስቲያን ለኢየሱስ የምትሰጠው ስፍራና ለማርያም የምትሰጠው ስፍራ የተለያየ ነው? አይደለም። የኢየሱስን ስፍራ ማርያም ይዛለች የምንለው ይኸው በማስረጃ ነው። በጣም ደግሞ የሚያስደነግጠውን ደግሞ አንድ ክፍል አንብብላችሁ እዚሁ ገጽ 65 ቁጥር 12 ላይ እንደዚህ ይላል። አቤኔዘር የተባለች የረድኤት ድንጋይ አንቺ ነሽ ይሏታል። ይሄ ደግሞ በጣም ያስደነግጣል። አቤኔዘር የተባለች የረድኤት ድንጋይ አንቺ ነሽ በማለት ማርያምን አቤኔዘር ብሎ አባ ጊዮርጊስ ዘጋስጫ ይጠራታል ማለት ነው። ግን አቤኔዘር የተባለው ማን ነው የሚለውን እኔ በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 7 ቁጥር 12 ላይ እንደዚህ ይላል። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይላል። አቤኔዘር ያለው ለምንድን ነው? እግዚአብሔር እስካሁን ድረስ ምን አድርጎናል? ረድቶናል ብሎ አቤኔዘር የሚል ስም ለድንጋዩ ይሰጣል ማለት ነው። አቤኔዘር የሚል ስም ይሰጣል። አቤኔዘር የሚለው ቃል ከሁለት ቃላቶች የመጣ ነው። ኤቤን የሚል ድንጋይ አለት ማለት ነው። ኤዘር ደግሞ ማለት እርዳታ አጋዥ ማለት ነው። ስለዚህ እግዚአብሔር ረዳታችን ነው፣ እግዚአብሔር አጋዣችን ነው ለማለት ያንን አለት ምን ብሎ ጠራው? አቤኔዘር ብሎ ጠራው። ስለዚህ ያንን አለት ባዩ ቁጥር እግዚአብሔር እንደረዳቸው፣ እግዚአብሔር እንዳገዛቸው ይረዳሉ ማለት ነው። ስለዚህ ያ ድንጋይ መታሰቢያ ሆነ። የምን መታሰቢያ? እግዚአብሔር ረዳታቸው እንደሆነ የሚያስቡበት አለት ሆነ። ይህን ሐሳብ በመቀየር ማርያም ነች ረዳታችን ብሎ አባ ጊዮርጊስ ዘጋስጫ አቤኔዘር የተባለች የረድኤት ድንጋይ አንቺ ነሽ ይላታል። መጽሐፍ ቅዱሳችን ግን አቤኔዘር የሚለው ማንን ነው? እግዚአብሔርን ነው። እግዚአብሔር ረድቶናል፣ እግዚአብሔር አግዞናል ያለው ሳሙኤል ማንን ነው? እግዚአብሔርን ነው። አቤኔዘር ብሎ የጠራው ማንን ነው? እግዚአብሔርን ነው። ለአባ ጊዮርጊስ ዘጋስጫ ግን የሕይወትን ውሃ ጠጥቻለሁ የሚሉ የሰማይ መዝገብ ተከፍቶልናል ብሎ የሚናገሩት ግን አባ ጊዮርጊስ ዘጋስጫ ምንድን ነው የሚሉት? አይ ማርያም ነች ይላሉ። ታዲያ አባ ጊዮርጊስ ዘጋስጫ የተገለጠላቸው ወይም የገለጠላቸው እግዚአብሔር ነው ወይስ ሰይጣን? ምንም ጥያቄ የለውም። እግዚአብሔር አልገለጠላቸውም እንደዚህ አይነት ትምህርት። ይሄ ትምህርት ያገኙት ከጨለማው ዓለም እንደሆነ መረዳት እንችላለን። የአባ ጊዮርጊስ ዘጋስጫን ፈለግ የተከተሉ በዚህ ዘመን ደግሞ ያሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደግሞ መምህራኖች አሉ። ልክ እንደ አባ ጊዮርጊስ ዘጋስጫ ልክ እንደ አባታቸው ትምህርትን የሚያጣምሙ የእግዚአብሔርን ቃል የሚያጣምሙ ሰዎች አሉ። ከዛ መካከል ደግሞ አንዱን ላሳያችሁ። የብርሃን እናት የተሰኘ አንድ መጽሐፍ ዲያቆን ሄኖክ ኃይሌ ጽፏል። ዲያቆን ሄኖክ ኃይሌስ በዚህ ጉዳይ ላይ ምን ይላል? ስለ ማርያም ምን ይናገራል የሚለው ላንብብላችሁ። ገጽ 109 ላይ እንደዚህ ይላል ዲያቆን ሄኖክ ኃይሌ። የሔዋን መድኃኒት ይላታል ማርያምን። የሔዋን መድኃኒት አበው ወድቀው ይነሱ በእጅ ዘግይተው ይክበሩ በልጅ እንደሚሉት የአዳምና ሔዋን ሐዘንና መከራ የተወገደው በኋላ ባገኟት ልጃቸው ነው። ተመልከቱ፣ አዳምና ሔዋን ሐዘንና መከራቸው የተወገደው በማን ነው? በኢየሱስ ሳይሆን በልጃቸው ነው። ያው በልጃቸው ነው ይለናል። አባ ሕርያቆስ የፍጥረት ሁሉ መጀመሪያ በአንቺ ታደሰ እንዳለው ይላሉ። ማን ነው እንደዚህ ያለው? አባ ሕርያቆስ። ስለዚህ ለዚህ ትምህርታቸው ምንጭ አድርጎ የሚጠቅሱት መጽሐፍ ቅዱስን አይደለም፣ ሐዋርያትን አይደለም። ሐዋርያው ጳውሎስ እንዳለው አይሉም፣ ሐዋርያው ዮሐንስ እንዳለው አይሉም። ለምን? ሐዋርያው ጳውሎስ እንደዚህ አላለም፣ ሐዋርያው ዮሐንስ እንደዚህ አላለም። ስለዚህ አባ ሕርያቆስን በመጥቀስ የፍጥረት ሁሉ መጀመሪያ ባንቺ ታደሰ እንዳለው ድንግል ማርያም ወላጆቿን አዳምና ሔዋንን ዳግም የወለደች ልጃቸው ናት ይላል። ማርያም
አዳምና ሔዋን ዳግም ወልዳለች ይላሉ። በጣም ነው የሚያሳዝነው። መጽሐፍ ቅዱስ ስለ ዳግም ልደት ምንድነው የሚነግረን? ዮሐንስ ወንጌል ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ ስለ ዳግም ልደት አስተምሯል። ዳግም የሚወለዱት እነማን ናቸው ከተባለ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ስለዚህ ሰው ዳግም የሚወለደው ኢየሱስ ክርስቶስን በማመን ነው እንጂ በማርያም በኩል የሰው ልጅ ዳግም አይወለድም። ማርያም ራሱ ዳግም የተወለደችው በኢየሱስ ክርስቶስ በኩል ነው። እንኳን አዳምና ሔዋንን ዳግም ልትወልድ ይቅርና ደግሞ ይሄ በመንፈሳዊውም አረዳድ አያስኬድም። ለምን? ሰው ዳግም እንዴት እንደሚወለድ መጽሐፉ ነግሮናል። በአመክንዮም ራሱ አያስኬድም። ማርያም አዳምና ሔዋንን ዳግም ልትወልድ አትችልም። ስለዚህ በመንፈሳዊውም በአመክንዮም ብናይ ሐሳቡ የሚያስኬድ አይደለም። ሰዎች ዳግም የሚወለዱት ኢየሱስ ክርስቶስን በማመን ብቻ ነው። ሌላ ሐሳብ መጽሐፉ የለንም። ግን እነ ሄኖክ አባ ሕርያቆስን በመጥቀስ አዳምና ሔዋንን ዳግም ወልዳለች ማርያም በማለት ይናገራሉ። በዚህ ብቻ አያቆምም፣ ይቀጥላል። አባ ጊዮርጊስ ይላል፣ ቅድም የጠቀስኳቸው ማለት ናቸው። አባ ጊዮርጊስ ዘጋስጫም የሔዋን አባት ከሔዋን ልጅ ተወለደ። ተመልከቱ፣ የሔዋን አባት ከሔዋን ልጅ ተወለደ እንዳለው እርሷ የአዳምና ሔዋንን ፈጣሪ ወልዳ ለወላጆቿ አያት መሆን የቻለች ናት። ደግሞ ይለናል ማርያም ለወላጆቿ ማለት ለአዳምና ለሔዋን አያት ነች ይላል። ምን ትላላችሁ? ማርያም የአዳምና የሔዋንን ፈጣሪ ስለወለደች ለአዳምና ለሔዋን ማርያም ምንድነች? አያት ነች ይላል። ይሄ ፈጽሞ መጽሐፍ ቅዱስ የማያውቀው ነው። ሲጀምር ማርያም ራሱ እኮ የተወለደችው ከነሱ ነው። ከነሱ ተወልዳ ለነሱ ምንም መሆን አትችልም፣ አያት ልትሆን አትችልም። ኢየሱስ ክርስቶስ ግን አምላክ ነውና የአዳምም የሔዋንም ምናቸው ነው? አስገኛቸው ነው፣ ፈጣሪያቸው ነው፣ ከነሱ በላይ ነው። ማርያም ግን ኢየሱስን ስለወለደች ለአዳምና ለሔዋን አያት ሆናለች የሚል ትምህርት መጽሐፍ ቅዱሳችን አያቆም። ይሄ ብቻ አይደለም፣ ለነሱ ምንድነች? መድኃኒት ነች ይላል። ያዕቆብ ዘስሩግን ይጠቅስና ገጽ 111 ላይ ሔዋን ያለባትን ዕዳ ምንድነው? እስቲ የፍርዷ ደብዳቤ ይውጣና ይነበብ። ሔዋን የፈረመችበትን ዕዳ የድንግል ማርያም ልጅ አሁን ይከፍለዋል። እባብ ሴቲቷን ሔዋንን ነክሷት ነበር። ታናሽ ልጇ ማርያም ደግሞ ለፈውስ የሚሆናትን የመድኃኒት ቅጠል ሰጣቻት ይላል። ስለዚህ ኢየሱስ ክርስቶስ እውነት ነው ከማርያም ተወልዷል። ከማርያም ስለተወለደ ኢየሱስ ክርስቶስ ማርያምን መድኃኒት ብለን ልንጠራት አንችልም። ማርያምን የሔዋን መድኃኒት ብለን ግን ልንጠራት አንችልም። ለምን? መድኃኒቱ ኢየሱስ ነው። ማርያምማ መድኃኒት ብትሆንማ ኑሮ ኢየሱስን መውለድ አይጠበቅባትም ነበር። ግን የማርያም ራሱ መድኃኒት ማን ነው? ጌታችን ኢየሱስ ክርስቶስ ነው። ራሷ ማርያም በዚህ ጉዳይ ላይ የተናገረችውን ላንብብላችሁ። የሉቃስ ወንጌል ምዕራፍ 1 ላይ ማርያም እንደዚህ አለች። ቁጥር 46 ላይ ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች በማለት ማርያም ልጇን መድኃኒቴ ብላ ትጠራዋለች። እንኳን ማርያም የአዳምና የሔዋን መድኃኒት ልትሆን ይቅርና እሷ ራሷ መድኃኒት የሚያስፈልጋት ልጇ ለራሷ መድኃኒት የሆነላት ሴት ነች ማርያም። እነዚህ ሰዎች ግን የኢየሱስ ክርስቶስን ቦታ ለማርያም በመስጠት አንዴ ማርያምን አቤኔዘር ሲሏት፣ አንዴ ማርያምን የሕይወት ውሃ ሲሏት፣ አንዴ ማርያምን የሔዋን መድኃኒት ሲሏት እናነባለን ማለት ነው። ይሄ መጽሐፍ ቅዱሳዊ ያልሆነ ሐሳብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጥርት ያለው ወንጌል ስለ ኢየሱስ ክርስቶስ አይሰበክም የምንለው ከዚህ ተነስተን ነው። ይሄ በጣም ጥቂት የሆነ ማሳያ ነው። ወደፊት ደግሞ ይሄን ሐሳብ እንቀጥላለን። ሌሎችን መጽሐፍቶች እያመጣው ማርያም እንዴት አድርጋ የኢየሱስ ክርስቶስን ቦታ እንደያዘች በኦርቶዶክስ ቤተክርስቲያን ውስጥ ወይም በኦርቶዶክስ ቤተ እምነት ውስጥ እሱን በማስረጃ አሳያችኋለሁ። ለዛሬ እንግዲህ ይሄን ሐሳብ አቅርቤላችኋለሁ። ኦርቶዶክሳውያን ምን ተሰማችሁ? ለዚህስ መልስ ይኖራችኋል ወይ ካላችሁ በኮሜንት ሳጥን መስጫ ውስጥ ኮሜንታችሁን አስቀምጡልኝ። ግን መጽሐፍ ቅዱሳችን የሚናገረው ሐዋርያቶች የሰበኩት ግን አንድ መድኃኒት ነው ያለው። የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ነው። እኛም ከሐዋርያው ዮሐንስ ጋር አንድ ላይ በመሆን እኛም አይተናል። አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን።